ሰላም ጤና ይስጥልኝ ውድ የኢትዮ ፋክት ኒውስ ተከታታዮቻችን የዕለቱን አጫጭር ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን። በተኩስ አቁምና በኳታር የሰላም ድርድር መሃል አሜሪካ በደቡባዊ ኢራን የባህር ኃይል ጦር ሰፈር ላይ ከባድ የአየርና የባህር ኃይል ላይ ጥቃት ፈጽማለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን የበለጸገ ዩራኒየም ክምችት ላይ ያስቀመጠው ቀይ መስመርና የሆርሙዝ ወሽመጥ ዕጣ ፈንታ። በእስራኤል ቴል አቪቭ የሰለጠኑ 50 የሶማሊላንድ ልዩ ኮማንዶች ሐርጌሳ ገብተዋል። እስራኤል ለፕሬዝዳንት ሄሮ ያበረከተችው የአይረን ዶም ልዩ ስጦታ። በትግራይ ክልል አዲስ ካቢኔ መመስረቱንና የፌዴራል መንግስቱን ስልታዊ ዝምታ ተከትሎ በቀጣይ ሊከሰቱ የሚችሉ 4 አስደንጋጭ ሁኔታዎች። ትንታኔውን ከመጀመራችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን መረጃዎችን በፍጥነት ያገኙ። አሁን በቀጥታ ወደ መጀመሪያው ሰፊ አጀንዳችን እንሸጋገራለን። ውድ ተመልካቾቻችን በመካከለኛው ምስራቅ ለ7 ሳምንታት ያህል አንጻራዊ መረጋጋትን ፈጥሮ የነበረውን የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ የጣለ አዲስ ወታደራዊ እርምጃ ተሰምቷል። የወታደራዊ መረጃ ምንጮችና የአሜሪካ ማዕከላዊ ኮማንዶ ወይም ዩኤስሴንትኮም በይፋ እንዳረጋገጡት የአሜሪካ ጦር ኃይል በደቡባዊ ኢራን በምትገኘው ስልታዊ የወደብ ከተማ ባንደርስ አባስ ላይ ድንገተኛና እጅግ ከባድ የአየርና የባህር ላይ ጥቃት ሰንዝሯል። ይህ ጥቃት የተፈጸመው በተለይ ኢራንና አሜሪካ በኳታር አምባሳደሮቻቸው አማካኝነት አዲስ የሰላም ድርድር በጀመሩበት ማግስት መሆኑ መላውን ዓለም አስደንግጧል። የአሜሪካ ማዕከላዊ ኮማንዶ ቃል አቀባይ ቲሞቲ ሆኪንግ ባወጡት ይፋዊ መግለጫ ይህ ወታደራዊ እርምጃ የአሜሪካን ጦርና የዓለም አቀፍ የንግድ መርከቦችን ደህንነት ለመጠበቅ ታስቦ የተወሰደ ራስን የመከላከል ሕጋዊ እርምጃ ነው ብለውታል። እንደ አሜሪካ መረጃ ከሆነ የጥቃቱ ዋና ኢላማ በሆርሙዝ ወሽመጥ ላይ አዳዲስ የባህር ላይ ፈንጂዎችን ሊያጠምዱ የነበሩ የኢራን አብዮታዊ ዘበኛ ፈጣን የጦር ጀልባዎችና ድሮኖች እንዲሁም በባህር ዳርቻው ላይ ተደብቀው የነበሩ የሚሳኤል ማስወንጨፊያ ጣቢያዎች ናቸው። ጥቃቱ ለ1 ሰዓት ተኩል ያህል የቆየ ሲሆን በከተማዋ ላይ ታላላቅ ፍንዳታዎችና የጭስ ማዕበል ታይተዋል። የኢራን መንግስት የዜና ወኪል በበኩሉ ፍንዳታዎቹ መከሰታቸውን ቢያምንም በአሁኑ ወቅት ሁኔታው ሙሉ በሙሉ በቁጥጥር ስር መሆኑንና ነዋሪዎች መደናገጥ እንደሌለባቸው ገልጾ ጉዳዩን ለማቀዝቀዝ እየሞከረ ይገኛል። ለመሆኑ አሜሪካ በዚህ ድርድር ወቅት ለምን ድንገተኛ ጥቃት መክፈት ፈለገች? ዋናው ምስጢር የፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የጀመረው የዩራኒየም ክምችት ድርድር ጋር የተያያዘ ነው። ፕሬዝዳንት ትራምፕ እንደ ቀድሞው የ2015ቱ የኒውክሌር ስምምነት አይነት የተንዛዛ ድርድር አይፈልጉም። ትራምፕ የጣሉት ቀይ መስመር በጣም ግልጽ ነው። ኢራን በአሁኑ ወቅት የያዘችውን እስከ 60% እና ከዚያ በላይ የበለጸገ ዩራኒየም ክምችት ሙሉ በሙሉ ከሀገር ውጭ አውጥታ ለሶስተኛ ወገን አሳልፋ እንድትሰጥ ወይም እንድታጠፋ ይፈልጋሉ። ይህ ካልሆነ ግን ኢራን በማንኛውም ሰዓት የኒውክሌር ቦምብ ለመስራት ጥቂት ቀናት ብቻ ነው የሚቀሯት የሚል ጽኑ እምነት በዋሽንግተን ዘንድ አለ። ነገር ግን የቴህራን መሪዎች ይህንን የትራምፕን ጥያቄ የሀገሪቱ ብሔራዊ ሉዓላዊነት ቀይ መስመር በመመልከት ፍቃደኛ ለመሆናቸውን ድርድሩን እያጓተተው ይገኛል። ይህ የፖለቲካ ፍጥጫ ደግሞ በቀጥታ የሆርሙዝ ወሽመጥን ዕጣ ፈንታ አደጋ ላይ ጥሎታል። የሆርሙዝ ወሽመጥ በዓለም ላይ ከሚንቀሳቀሰው የነዳጅ ንግድ ውስጥ ሲሶ ወይም 30% የሚያልፍበት እጅግ ስልታዊ የባህር በር መስመር ነው። ኢራን ይህንን ድርድርና ወታደራዊ ጥቃት እንደ መጫወቻ ካርድ በመጠቀም ወሽመጡን ለመዝጋትና የዓለምን የነዳጅ ንግድ ለማናጋት ስትሞክር አሜሪካና እስራኤል በበኩላቸው ጥቃት በመሰንዘር መስመሩን በኃይል ክፍት ለማድረግ እየታገሉ ነው። ይህ አዲስ ውጥረት በተለይ እንደ ሳውዲ አረቢያ፣
ኩዌትና የተባበሩት አረብ ኤሚሬትስ ያሉ የገልፍ ሀገራት ከፍተኛ ስጋት ላይ ጥሏቸዋል። ምክንያቱም ጦርነቱ ከተቀሰቀሰ የእነሱም የነዳጅ ኤክስፖርት ሙሉ በሙሉ ይቆማል። በአሁኑ ሰዓት በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ መናር የጀመረ ሲሆን የዓለም ሀያላን ሀገራትም ቀውሱ ወዴት ሊያመራ እንደሚችል በተጠንቀቅ እየተከታተሉ ነው። ወደ አፍሪካ ቀንድ ወቅታዊና አነጋጋሪ ፖለቲካ ስንመለስ በአካባቢያችን አዲስ የጂኦፖለቲካዊ ኃይል አሰላለፍ የተፈጠረበት ክስተት በይፋ ተሰምቷል። የብሪታንያው ታዋቂና ተደማጭ ጋዜጣ ቴሌግራፍ ባወጣው ልዩ የምርመራ ዘገባ በእስራኤል ቴልአቪቭ በሚገኝ ምስጢራዊ የሜትሮፖሊታን ወታደራዊ ተቋም ውስጥ ለረጅም ወራት ከፍተኛ ወታደራዊ ስልጠና ሲወስዱ የነበሩ 50 የሶማሌላንድ ልዩ ኮማንዶዎች ባለፈው ሳምንት ወደ ዋና ከተማዋ ሃርጌሳ ተመልሰዋል። ኮማንዶዎቹ በእስራኤል ቆይታቸው ልዩ የከተማ ውስጥ ውጊያ፣ ጸረ ሽብር፣ ዘመናዊ ዲጂታል ስለላና የባህር ዳርቻ ጥበቃ ክህሎቶች ላይ እጅግ የላቀና ዘመናዊ ስልጠና ወስደው ነው የተመረቁት። ይህ ስልጠና የተከናወነው በ2025 መገባደጃ ላይ በሁለቱ ወገኖች መካከል የተፈረመውን የሚስጥር የመከላከያ ስምምነት ተከትሎ መሆኑ ታውቋል። ይህ ክስተት በዓለም አቀፍ ደረጃ ትልቅ አጀንዳ የሆነበት ምክንያት እስራኤል በታሪኳ አብላጫ ቁጥር የእስልምና እምነት ተከታይ ያለበትን የሀገር ልዩ ኃይሎች በገዛ መሬቷ ላይ ስታሰለጥን ይህ የመጀመሪያዋ በመሆኑ ነው። ነገር ግን ጉዳዩ በዚህ ብቻ አያበቃም። ወደ ሃርጌሳ የመጣው የእስራኤል ከፍተኛ ወታደራዊ ልዑካን ቡድን ለአዲሱ የሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዲላሂ ሂሮ ልዩና ታሪካዊ ስጦታ አበርክቷል። ስጦታውም በእስራኤልና ሁቲዎች ጦርነት ወቅት በቴል አቪቭ ሰማይ ላይ የሁቲን ሚሳይል መጥቶ ያወደመው የእስራኤል ዝነኛ የአየር መከላከያ ስርዓት የሆነው የአይረንዶም ሚሳይል ስብርባሪ ክፍል ነው። ይህ ስጦታ በዲፕሎማሲው ዓለም ትልቅ ትርጉም አለው። ይህም እስራኤል ለሶማሊላንድ የአይረንዶም እና የአይረን ቢም የላቀ መከላከያ ቴክኖሎጂዎችን በመስጠት ከቀይ ባህር ማዶ ከየመን ሁቲዎች ሊሰነዘር ከሚችል የሚሳይልና የድሮን ጥቃት ለመጠበቅ የገባችው ቃል ማሳያ ነው። እስራኤል ይህንን የምታደርገው በስትራቴጂካዊቷ የበርበራ ወደብ አካባቢ የራሷን ወታደራዊና የስለላ መሰረት ለመመስረት ስትል ነው። ፕሬዝዳንት ኢሮን በበኩላቸው ለእስራኤል ልዑክ ቡድን ታላቅ ምስጋና አቅርበው ዘንድሮ በ2026 አጋማሽ ላይ በእስራኤል ይፋዊ ጉብኝት እንደሚያደርጉና የሁለቱ ሀገራት ግንኙነት ወደ ኋላ እንደማይመለስ በይፋ ተናግረዋል። ይህ በእንዲህ እንዳለ ሶማሊላንድ በዓለም አቀፍ ደረጃ አወዛጋቢ በሆነችው ኢየሩሳሌም ላይ ኤምባሲዋን ለመክፈት ማቀዷንና እስራኤልም በታሪኳ ለመጀመሪያ ጊዜ የሶማሊላንድን ነጻነት በይፋ እውቅነት መስጠቷን ተከትሎ በዓለም አቀፍ ደረጃ በተለይም በሙስሊም ዓለም ታላቅ የዲፕሎማሲ ቁጣ ተቀስቅሷል። ቱርክ፣ ሳውዲ አረቢያ፣ ግብፅ፣ ኳታር፣ ጅቡቲና ሱዳንን ጨምሮ 18 ሀገራት ይህንን የሃርጌሳን ውሳኔ በጥብቅ በመቃወም የጋራ የአቋም መግለጫ አውጥተዋል። የሶማሊያ ሞቃዲሾ መንግስትም ድርጊቱን የሀገሪቱን ታሪካዊና ሉዓላዊነት አንድነት የጣሰ እንዲሁም ቀጠናውን ወደማይወጣው ቀውስ ማዕበል የሚከት ህገወጥ እርምጃ ነው ሲል በከፍተኛ ሁኔታ አውግዞታል። ይህ የሶማሌላንድና የእስራኤል ጥምረት በቀይ ባህርና በኤደን ባህረ ሰላጤ አካባቢ አዲስ የኃይል ሚዛን እየፈጠረ ይገኛል። ውድ የቻናላችን ተከታታዮች አሁን ደግሞ ወደ ሀገራችን ዋነኛና እጅግ አንገብጋቢ ወደ ሆነው የሰሜኑ ክፍል ጉዳይ እንለፍ። በትግራይ ክልል ስልጣኑን በዶክተር ደብረጽዮን ገብረ ሚካኤል አማካኝነት መልሶ የተቆጣጠረው ህወሓት በሌተናል ጀነራል ታደሰ ወረደ ይመራ የነበረውንና ከፌዴራል መንግስቱ ጋር በሰላም ለመስራት ይሞክር የነበረውን ጊዜያዊ አስተዳደር ሙሉ በሙሉ ወደ ጎን ካደረገ በኋላ አዲስ ወታደራዊ ዝግጅትና ክተት መጀመሩ ታውቋል። አዲሱ የህወሓት ካቢኔ ከዚህ በኋላ የትግራይ ህዝብና የአስተዳደራችን ዋናና ብቸኛ የቤት ስራ አንድ ጉዳይ ብቻ ነው፣ እሱም ወልቃይትን ማስመለስ ነው በማለት በይፋ አውጇል።
በአሁኑ ወቅት በትግራይ ክልል ውስጥ የሚገኙ የሚዲያ አውታሮች በሙሉ መደበኛ ፕሮግራማቸውን በማቋረጥ ህዝቡን ለቀጣይ ጦርነት የሚያነሳሱ የፕሮፓጋንዳ ስራዎችን በሰፊው እያሰራጩ ይገኛሉ። ወጣቶች በግዳጅ ጭምር ከየቤታቸውና ከየመንገዱ እየተወሰዱ ወደ ውትድርና ማሰልጠኛ ካምፖች እንዲገቡ እየተደረጉ ሲሆን የቆዩ ታጣቂዎችም ወልቃይትን ካልሆነ በሰላማዊ መንገድ በኃይል እናስመልሳለን፣ ተፈናቃዮችንም ወደ ቀያቸው እንመልሳለን በሚል ቃል ኪዳንና ወታደራዊ መሐላ እንዲፈጽሙ እየተደረገ ነው። የክልሉ ከፍተኛ ባለስልጣን አቶ ካራያ አሰፋ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ አዲሱ የነ ደብረጽዮን ካቢኔ ዋነኛ ትኩረት ወልቃይትና በአሁኑ ወቅት በአማራ ክልል ስር የሚገኙትን ሶስቱ የጸለምት ወረዳዎች መሆናቸውን በይፋ ተናግረዋል። በአንጻሩ የፌዴራል መንግስትና የአማራ ክልል አመራሮች ህወሓት የፕሪቶሪያውን የሰላም ስምምነት በግልጽ እየጣሰ ነው፣ ተፈናቃዮችንም ለጦርነት ማነሳሻ የፖለቲካ ቁማር እያደረጋቸው ነው ሲሉ ይከሳሉ። ይህ በትግራይ ክልል የተፈጠረው ከፍተኛ የጦርነት ስጋትና አዲስ መዋቅር ተከትሎ የብሪታንያው ታዋቂ የዜና አውታር ቢቢሲ ሰፊ የፖለቲካና የህገ መንግስት ምሁራንን እነ ዶክተር አደም ካሴንና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩትን ዶክተር ጌታቸው አሰፋን በማናገር በቀጣይ በትግራይ ክልልና በፌዴራል መንግስቱ መካከል ሊከሰቱ የሚችሉ 4 አስደንጋጭ ሁኔታዎችን በጥልቀት እንደሚከተለው አስቀምጧል። አንደኛው ሁኔታ ሰላምም ጦርነትም የሌለበት ፍጥጫ። ህወሓት አዲስ ካቢኔ መስርቶ ስልጣን ከያዘ 3 ሳምንታት ቢያልፉም የፌዴራል መንግስት እስካሁን በይፋ የሰጠው ምንም አይነት መግለጫ የለም። ምሁራን እንደሚሉት ይህ ዝምታ ሆን ተብሎ የተደረገ ስልታዊ ዝምታ ነው። ምክንያቱም ሊካሄድ 1 ሳምንት ብቻ የቀረውን 7ኛውን አጠቃላይ ሀገራዊ ምርጫና አዲስ የመንግስት ምስረታን በሰላም ለማጠናቀቅ ሲባል ጉዳዩን ማቀዝቀዝ ተፈልጓል። በመሆኑም ፍጥጫው ለተወሰኑ ወራት ባለበት ሊቀጥል ይችላል። ሁለተኛው ሁኔታ የፌዴራል መንግስት ጥብቅ እርምጃ። ምርጫው ከተጠናቀቀ በኋላ ፌዴራል መንግስቱ ወደ መደበኛ ጦርነት ከመግባት ይልቅ ከፍተኛ ጡንቻን በመጠቀም ለክልሉ የሚሰጠውን በጀት ሙሉ በሙሉ በመከልከል የባንክና የነዳጅ ማዕቀብ በመጣል ህወሓትን በሰላማዊ መንገድ መንቀሳቀስ የማይቻልበት ደረጃ ላይ ሊያደርሰው ይችላል። እርምጃው እየዘገየ ያለው ቀጠናዊ ሁኔታዎች እስኪሟሉ ድረስ ነው። ሶስተኛ ሁኔታ ህወሓት ድንገተኛ ጦርነት መክፈት። ህወሓት በአሁኑ ወቅት ራሱ ጦርነት የመክፈት አቅሙ ውስን ቢሆንም ከሱዳን ፖርት ሱዳን ጀርባ ባሉ የውጭ ኃይሎች እንደ ግብፅ በሚደረገው ስውር የገንዘብና የሳተላይት መረጃ ግፊት ወደ ድንገተኛ ወታደራዊ እርምጃ ሊገባ ይችላል። ይህ ከሆነ ግን መጀመሪያ ጥቃት የሚሰነዝረው በአማራ ክልል ስር ባሉት የምዕራብ ትግራይ ወልቃይትና ጸለምት አካባቢዎች ላይ ይሆናል። አራተኛ ሁኔታ ዳግም ወደ ድርድር ጠረጴዛ መመለስ። የፕሪቶሪያ ስምምነት ፈርሷል ቢባልም ሁለቱ አካላት ዳግም ለመነጋገር በራቸው ሙሉ በሙሉ አልተዘጋም። ነገር ግን የመሆን እድሉ በጣም የጠበበ ይመስላል። ድርድር ከተጀመረም በአፍሪካ ህብረት ይልቅ በአሜሪካ ቀጥተኛ አሸማጋይነት ሊከናወን ይችላል። ሰሞኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ዋሽንግተን ማቅናታቸው ከዚሁ ቀጠናዊ መረጋጋት ጋር የተያዘ ሳይሆን አይቀርም ተብሏል። በመጨረሻም የሀገሪቱን የኢኮኖሚ ፖሊሲና የዜጎችን የዕለት ተዕለት ኑሮ ሙሉ በሙሉ የሚቀይር አዲስ መረጃ ተሰምቷል። የዓለም አቀፍ ገንዘብ ድርጅት IMF ልዑካን ቡድን በአዲስ አበባ የ5ኛው ዙር ማክሮ ኢኮኖሚ ማሻሻያ ፕሮግራም ክለሳ ካጠናቀቀ በኋላ ለኢትዮጵያ መንግስት ጠንካራና አስገዳጅ መመሪያዎችን አስተላልፏል። አዲስ ፎርቹን እንደዘገበው ድርጅቱ የብር ዋጋ ሙሉ በሙሉ በገበያ ፍላጎት እንዲወሰን የማድረጉ ሂደቱ እንዲፋጠን፣ የመንግስት ቀጥተኛ የነዳጅ የኤሌክትሪክና የመሰረታዊ ሸቀጦች ድጎማዎች በአስቸኳይ እንዲነሱና የታክስ አሰባሰቡ እንዲያጥር እያስገደደ ይገኛል። ይህ የፖሊሲ ፍላጎት በረጅም ጊዜ መዋቅራዊ ለውጥ ያመጣል ቢባልም በአጭር ጊዜ ግን
ቀድሞውኑ በከፍተኛ የኑሮ ውድነት የተጎሳቆለው ማህበረሰብና አነስተኛ ነጋዴዎችን ይበልጥ ለከፋ የብር የመግዛት አቅም መዳከምና የዋጋ ንረት አሳልፎ ይሰጣል ተብሎ በእጅጉ ተሰግቷል። የታክስ ሕጎቹን በአስገዳጅ ሁኔታ ለማስፈጸም መሞከር በመንግስት ገቢዎች ባለስልጣንና በነጋዴው መካከል ያለውን ግንኙነት ይበልጥ እያሻከረው ይገኛል። ውድ የኢትዮ ፋክት ኒውስ ተከታታዮች የዛሬው ዕለታዊ ዝርዝር ትንታኔዎቻችን ይህንን ይመስል ነበር። አሜሪካ በኢራን ላይ የሰነዘረችው ጥቃትና በእስራኤል የሰለጠኑት የሶማሊላንድ ኮማንዶዎች ጉዳይ በቀጠናችን ላይ ምን አይነት የኃይል ሚዛን ለውጥ ያመጣሉ? ህወሓትስ ወልቃይት ላይ ያወጀው አዲስ ክተት ሀገራችንን ወዴት ይወስዳታል? የራሳችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ነገ በአዲስ መረጃ እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩ።